ይገባል አባቴ ይገባል። ሰላም እንዴት ናችሁ ፋሚሊ? ዛሬ በከተማችን በአሰላ ሆስፒታል ታላቅ ጀብድ የሰራ አንድ ዶክተር አለ። ሰሞኑን ሚዲያ ላይ ሰምታችኋል። ዶክተር ሳምንት አንድ ወሬ ሰምታችኋል። ባለቤታቸውን ብልት ቆረጡ። ይህንን የተቆረጠ ብልት ወደ ቀድሞ ቦታው ላይ የመለሱ ድንቅ ጀግና ዶክተር ልጋብዝ ነው። ሞቅ አድርጋችሁ እስኪ ወደዚህ ጋብዟቸው። ዶክተር አሰላ ቲቺንግ ኤንድ ሪፈራል ሆስፒታል ውስጥ ነው እየሰራው ታያችኋል። ዶክተር ፍቃዱ ሀብታሙ ይባላል። ስፔሻሊስት ዶክተራችን ነው። እንደ አሰላ እንደ ኢትዮጵያ እንዲሁም እንደ ዓለም ያነጋገረን ዶክተራችን ነው። ከአዲስ አበባ እየመጣ ይገኛል። እሱ እዚህ ጋር እንደምትጠብቀው አያውቅም። እናስቆመዋለን፣ ስጦታውን እንሰጠዋለን፣ ሰርፕራይዝ እናደርገዋለን። አብራችሁን ቆዩ። ይመቻችሁ ፋሚሊ። ዶክተር እየመጣ ነው። ፊት ለፊት እየታየኝ ነው። እየመጣ ነው። እንዴት ነህ? ዶክተር ባቢ ይባላል። መቼም ታውቀኛለህ ሶሻል ሚዲያ ላይ። እንዴት ነው የሰራኸውን ስራ? ደስ ብሎናል፣ ተመችቶናል ዶክተርዬ። እንደ አሰላ ህዝብ እንደ ኢትዮጵያ እንዲሁም እንደ ዓለም አኩርተናል። ጀግና ዶክተራችን ነው። አመሰግናለሁ። በጣም ወደናል፣ አድንቀናል ዶክተር። እንደ አሰላ ህዝብ እንዲሁም እንደኔ እንደ ሶሻል ሚዲያ ወይስ ትንሽ ስጦታ አዘጋጅተናል። እንደ ባህላችን ልትቀበለን ይዤ ልምጣ። ፋሚሊ ከኔ ጋር ቆዩ። እንዲሁም ደግሞ የባህል ምግባችን ምንም የምናወራው ነገር የለም። በጣም አመሰግናለሁ። የምትለን ነገር ካለ እግዚአብሔር ይስጥልኝ። በጣም አመሰግናለሁ እዚህ ድረስ መጣችሁ እኔን ለመቀበል። አዲስ አበባ እየመጣችሁ ሲባል ነው መጥቼ። አይ እኔ እኮ መንገድ ላይ ስትቆም ምንድነው ምናምን ብዬ ነበርና በጣም አመሰግናለሁ። በጣም ከዚህ ድረስ መጥተህ ይሄን ስጦታ በጣም እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ይገባል አባቴ ይገባል። በጣም አመሰግናለሁ ፋሚሊ። ዶክተር ፍቃዱ ሀብታሙ የከተማችን እንደ አሰላ እንዲሁም ያው ነግራችኋለሁ። መጀመሪያ የክብር ሽልማታቸውን ሰጥተናችኋል። እንወዳለን ዶክተር። በዚህ ቀጥልልን። እናመሰግናለን።